بسم الله والحمد لله والصلاة والسلام على رسول الله مولد ميتقلونا ميقاومو سوች በአደብ እንዲናገሩ በደሊል እንዲናገሩ ደሊሉም ለቀረበው ትክክል ይሄዳል ወይ በስድላል ትክክል ነው ወይ ብሎ እንዲናገሩ እንዳይዋሹ ሳና ከፍራቸው ሐቅ ኢንሳህ የሚቀበሉ ከሆነ ይቀበላል ካልሆነም እንግዲህ ምርጫቸው ነው። ስለዚህ በመውሊድ ዙሪያ አንዱ ከሚዋሹት ወይ አውቆ ይሆናል ወይ ሳይቁ ቀርቶ ይሆናል። ፋጢሚዮች ሺዓዎች ነው መውሊድ የጀመሩት ይላሉ። ያው አንድ ግብጽ ሼህ የሚለውን ላሰማችሁ። ደራዊሽ የሚባል ሰው ሺዓዎች ፋጢሚዎች እንዳስጀመሩት መውሊድን ይናገራል። አይደለም እና ሐፊዝ الذهبي ሲራ አላም ኑበላ ኢማም አስዩጢ እንዲሁም አቡ ሻመት ኢማም ነወዊ ሼህ ሐፊዝ ኢብኑ ሐጀር እነዚህን ሊጠቅስ ነው። አዳምጡት። ይሄ የሚገርም ነው አለ ሺዓው ጀምሮታል የሚለው ከሐፊዝ ኢብኑ ሐጀር ፈትህ አልባሪ ላይ ሱናን ትገነዘባለህ ትማርበታለህ እና በዚህ ላይ እሳቸው ያሉትንም መቀበል ያስፈልግሃል ሱናውን ማብራራት እንደምትቀበላቸው እያለ ነው። አሁን ምትሉት ፋጢሚዮች ሺዓዎች ነው የጀመሩት ምትሉ ዛሂሩ ግን አይደለም ትክክለኛው እያለ ነው። ይህን ሺዓ ነው የጀመረው የሚለው መሲሕ ነው ክርስቲያን ነው ይህንን ታሪክ የዘገበው ይላል። ሺዓዎች መዋሲሞች የኢድ ዝግጅቱ ዓመት በዓሎች ነበሯቸው። ከሚያደርጓቸው ዝግጅቶች ወይ ዓመት በዓል መውሊዱ አንዱ ነበር ብሎ ነው የመዘገበው ክርስቲያኑ ሰውዬ። በዚህም ቢሆን ይሄ ክርስቲያን ሰው መውሊድን የመጀመሪያ የጀመሩት ሺዓዎች ናቸው አላለም። ይህን እንደው ታሪክ የጻፈው በ8ኛው ክፍለ ጊዜ ነው ይላል። የስዩጢን እንግባ ኢማም አስዩጢ ያሉት ይኸው መሊክ ኢርብል የሚባለው ሰው ነው የጀመረው። በኢርብል ሀገር የነበረ አድል ፍትሃዊ ሐቀኛ የነበረ ሰው ነው የጀመረው ይላል ስዩጢ ማለት ነው። እና ሺዓ እንዳልሆነ ነው ይሄ የሚያስገነዝበው።
ያው ሲውጢ የመጀመሪያ መውሊድ የጀመረው ፋጢሚዮች ወይ ሺዓዎች እንዳልሆኑ ነው። ኢማም ሲዩጢ ማነው ሐፊዝ አልዘሃቢ ምን ይላል? ይሄን የጀመረው የኢርብል ሀገር የነበረው የኢራቅ ሀገር ንጉስ የነበረው ምን አለ? እሱንም አመስግኖት አድል ፍታዊ እንደሆነ ሱንይ ነው አለ። እነዚህ ሰውዲዎች ከነቢዩ ቅራኔ ያላቸው የሚባሉት ሐቁ ወይስ ዘሃቢ የተናገሩት ነው? ስሙ ሱንይ ነው ብሎ ነው ያለው። ደግሞ ኢማም ነወዊ ሼኽ አቡ ሻመት የሚባሉት ለየት ያለ ነገር ድብቅ ማንም ያልተናገረው ተናገሩ። ይሄን መውሊድ የጀመረው አንድ ሼኽ ነው፣ ሞላ የሚባል ወይ ሞላዊ የሚባሉ ሼኽ በዛዊያቸው በቤታቸው ጀመሩት መውሊድ ነው። አንዳንዴ ባለስልጣኖችም እዛ መውሊድ ጋር ሊገኙ ይችላሉ። ከዛ ያ መሊክ አሁን መውሊዱን ጀመረ የሚባለው በሰፊው ደግዞ ስለሚሰራ ታዋቂ ሆኑ እንጂ የጀመረው ሼኽ ነው ብሎ እያለ ነው። ያው የኢርብል ሀገር ንጉስ እሱን ተከትሎ ነው፣ ይሄን ሼኽ ተከትሎ ነው መውሊዱን የጀመረው። فهو أول من أحدث ذلك في زاويته وعنه أخذ ذلك ملك إربل. يجد جماعة نصوص واضحة للعلماء في أول من أحدث. أنا برضو فكرة أن نغفل هذه النصوص الظاهرة في أن أول من أحدث ذلك هم هؤلاء، ونروح لنص يختبر أمرين بل هو أظهر فيه أنه ما هوش أول من أحدث فاطميون. عجيب وانا من عجيب ما رايت والله يا جماعه، وانا يعني باحسان الظن في اخواني اقول انه ايه يعني من باب عدم الاطلاع وقله العلم. ይሄ ሰው እንደኔ ነው እኽዋን ብሎ ነው የሚላቸው ሰለፊዮች። እኽዋን ነሰብ ሳይሆን እኽዋን ዲኒ ወኢስላሚ። እኔም እንደዛ ነው። እና ምንድነው በእነሱ ያለው? ወይ አላወቁትም ወይ አውቁ የዋሹት ነው ብሎ ነው ያለው። እንግዲህ ይታያችሁ አንዳንዳቸው ምን ይላል? ወካነ ሰላቱሁም ዐንደ አልበይት ሙካአን ወተስዲያ ያለው ለመውሊድ መውሊድ ላይ የአላህን ስም ጠርቶ ሰላዋት አለ ነቢይ የሚሉን ሰዎች ማፋጨት ጩኸት ብሎ ይጠራዋል። አንዱ ጎረምሳ ውሸት ቅጥፈት ነው። አንዱ ደግሞ ማጨብጨብ የሴቶች ነው ይላል። እነማ ተስይቁ ለንሳ ያሉት ነብዩ በሰላት ነው ከሰላት ውጭ ነው? በሰላት ነው ያሉት። እስቲ ከሰላት ውጭ ማንም ወንድ እጁን አያጨበጭብ የሚል በማንኛውም ምክንያት የሚል ደሊል ያምጣ። ዝም ብሎ ብዥታ ለመፍጠር ነው። ውሸት ቅጥፈት አደታቸው አድርጎታል። ሙካአን ወተስዲያ የሚለው ማፋጨት መጮኸት ነበረ። እዛ ላይ ሙሽሪኮች ሲያደርጉት ነበር። የሙሽሪኮችን ባህሪ አደታቸው አብዱል ወሃብ ያው እንደሚለው ኢዛ ቂለ ለሁም ላ ኢላሃ ኢለላሁ እስተክበሩ፣ ላ ኢላሃ ኢለላህ በሉ ሲባሉ የኮሩ የነበሩ የሙሽሪኮችን በእነሱ የወረደው በሙስሊሞች በሚሰግዱ ሸሃደተይን በሚሉት እንደሚል ያው ሙካን ወተስዲያን የሚለው በእነዚህ ዚክር አላህ ያዘዘውን ሰላዋት በሚሉ ሰዎች ያደቀዋል። እና ሐቂቃ ኢንሳፍ ሐቅ የሚከተሉት ይከተላሉ። የድቤውን ደሊል ተናግራለሁ። ቅጥፈቱ መቆም አለበት። ውሸት ከባድ ነው ወንጀሉ። ምን ያደርጋል? ያልሆነ ነገር ሐቅ ከሆነ
ሐቅን በሐቅ ተናግረህ በደሊል ተናግረህ ነው እንጂ በውሸት ልትገነባ የምትችል ነገር የለም። ይኸው ይመጣል ያለው ጀምሯል መውሊድ ብቻችሁ እንደሆናችሁ። ወቢላሂ ተውፊቅ ወሰላሙ አለይኩም ወረሕመቱላሂ ወበረካቱህ።